እንትናሉ በጣም እንዴት ነው አውቶክራቲክ የሆነ በቃ የናታርኩ የናርኩ ምናምን የሚባል ነገር ሳይሆን ለቀቅ የምታረጊውና እንደ እድሜያቸው እንዲኖሩ የምታረጊበት አንዱ ኢቫንጋዲ ነው። ኢቫንጋዲ ነው። በኢቫንጋዲ እንግዲህ ብዙ ሰዎች ዘፈን ዘፍነዋል። የጎሳዬ ተስፋዬ ዘፈን አለ ይመስለኛል። ሌሎችም እንደዚሁ ጎሳዬ ሲጫወተው መጽሐፉን ከቡስካ በስተጀርባ በሚለው እና ሀመሮችን የገለጸበት በአጋጣሚ ደግሞ ምናልባት ኤልያስ መልካ በጣም አደንቀዋለሁ። ለምን እንደሆነ ታውቂያለሽ? አይ ቲንክ ኤልያስ መልካ ይመስለኛል ሙዚቃውን ያቀናበረው። ሪትሙን እንዴት እንዳገኘው ለሁል ጊዜ ይደንቀኛል። የሀመር ሪትም ነው ሜሎዲው። ሪትሙን ስታዩ የሙዚቃ ቅንብሩን ስታዩ የሀመሮችን የዘፋፍን ስልት ጥልቀት የዴብዝ የሚባለውን የያዘ ሙዚቃ ነው። ስለዚህ የነጎሳዬ ስራ በእኔ መጽሐፍ ላይ መስራት ብቻ ሳይሆን በራሳቸው መንገድ ደግሞ የሙዚቃውን ጥልቀት እንዴት አድርገው ዲቴክት እንዳረጉት ለሁል ጊዜ ይደንቀኛል። ሄደው መሆነ መቻል አለበት ወይ እንዴት እንዳገኙት አላውቅም። በዛን ጊዜ እንዳሆኑ ብዙ የብሔር ብሔረሰብ ሙዚቃ አልነበረም። ልክ ነው አልነበረም። ከዛ በኋላ መኪያ ደግሞ እንደገና ኮንሶ ላይ ለመስራት መጽሐፉን አንብባ እዛ ሄዳ እንትናለች። ስለዚህ የስነ ጽሁፍ ሰዎችና የሙዚቃ ሰዎች ሙዚቃ እያዳመጠ ደራሲው ይጽፋል፣ እነሱ ደግሞ እያነበቡ ሙዚቃ ይዘፍናሉ። ይህ ጥሩ ባህል ነው ይመስለኛል። በጣም በዛች በትንሽ አካባቢ ግን ትንሽ አካባቢ ምልህ የቆዳ ስፋቱ በጣም ሰፊ ነው፣ ግን በጣም ብዙ ማህበረሰቦች የሚኖርበት መሆኑን ነው ትንሽ የሚያሰኘው አይደለ? እውነት ነው። የተለያየ ሙዚቃ ስልት አላቸው እና በጣም ይገርማል። ከሀመር ወደ አሪ፣ ከአሪ ወደ ኮንሶ ራቅ ይላል አይደለ? ኮንሶ ራቅ ይላል። ግን እዛው አካባቢ የኤርቦሬው የተለያዩ ናቸው አይደለ? የተለያዩ ገና አልተነካም። አሁን ለምሳሌ የአሪው ሙዚቃ ዓለም አቀፍ ወደ መሆን ደረጃ ደረሰ። አንድ ግለሰብ አንድ ዘፈን ምልሽ የዛና አካባቢ ሙዚቃውን ብቻ አይደለም ቅንነቱን አዳምና ሔዋንን የሚለው ምልሽ ኦሪጂናል የሆነ የአንድነት መሰረቱን እያነሳ በቅንነት በደግነት በፍቅር የዘፈነው ዘፈን የሁሉንም ልብ ማረከው። እኔ እንደሚገባኝ ልክ አሁን የኔ መጽሐፍ የዛ አይነት ስልት ነው ያለው ምልሽ ግለሰባዊ ነው ግን ያንን ቅንነትና ደግነት መሰረት ያደረገ አንድነትን መሰረት ያደረገ በመሆኑ ይመስለኛል ይሄን ሙዚቃ ህፃናት በየሄድኩበት እዚህ መጥቼ በተለያየ ቦታ ዛም በነበርኩበት ሀገር ህፃናቶች ይበልጥ ሲጨፍሩበት እንዴት ገባቸው ምናምን ስትይ ለምን አይገባቸውም? ምንሽ ፍቅር የማይገባው የለም፣ በቃ አንድነት የማይገባው የለም።